እግዚአብሔር አምላክን እናመሰግናለን። ባለፈው ሳምንት ዮሐንስ ወንጌል ምዕራፍ 14 ላይ የተነጋገርነው እውነት አለ። ያ የተነጋገርነው እውነት ምንድነው? ደቀ መዛሙርቱ ምዕራፍ 13 ላይ 13 14 15 16 በደርቡ ላይ የጌታን ራት እየወሰዱ በጣም በሚገርም ሁኔታ ጌታ ኢየሱስ ክርስቶስ የፍቅር ምሽት ነበረው፣ የትህትና ምሽት እንደነበረው ተነጋግረናል። በጣም በሚገርም ሁኔታ ደግሞ ድብልቅልቅ ያለ ጊዜም ነበር። ያ ጊዜ የፈሩበት ጊዜ ነበር። ትቷቸው እንደሚሄድ የሰሙበት ጊዜ ነበር ያ ጊዜ። እና እነሱ ደግሞ ተስፋ አድርገውታል። ስራቸውን ትተው ቤተሰባቸውን ትተው በዛ ዘመን ደግሞ ጌታ ኢየሱስ ክርስቶስን መቀበልና ማመን ከሱ ጋር መሄድ ማለት ከማህበራዊ ኑሮ መገለል ነው። ስለሱ ብዙ ዋጋ ከፍለዋል። ሐሳባቸውን ፊውቸራቸውን ላይ እሱ ላይ ነው የጣሉት። እና ትቷቸው መሄድ አልመሰላቸውም። ሐሳባቸው የእስራኤልን መንግስት የሚገነባ ስለመሰላቸው በሚገርም ሁኔታ ተስፋ ባደረጉበት ሁኔታ ላይ እንደውም አንዳንዶቹ በእናታቸው አማካኝነት ምን አድርገዋል? ጥያቄ አቀርበዋል። መንግስትህ ላይ አንዱ በቀኝ አንዱ በግራ ይቀመጥ ብለው ሁሉ በጣም የተደላደለ እይትና ተስፋ ነበራቸው። ግን ጌታ ኢየሱስ ክርስቶስ መጣና ምን አላቸው? ጥቂት ጊዜ ታዩኛላችሁ፣ ጥቂት ጊዜ አታዩኝም አላቸው። ይህን መስማታቸው አስደንግጧቸዋል። እሱ ብቻ አይደለም፣ በመካከላቸው ሁለት ሰዎችን ሲናገር አንደኛው ይሁዳ ነው እንደሚሸጠው፣ ከናንተ ከመካከላቸው አንዱ ይሸጠኛል። ያልጠበቁት ነው ይሄም። ሌላው ደግሞ ይክደኛል ብሎ ተናገረ። ስለዚህ በዚህ ድብልቅልቅ ህይወት ውስጥ በሁለት አጣብቅኝ ውስጥ ነበሩ። ይሄ ሰዓት መጽሐፉ የሚናገረው ምንድነው? ልባቸው አይታወክ የሚለው የከፍተኛ የሆነ መናወጥ፣ ከፍተኛ የሆነ የልብ አለመረጋጋት፣ ተስፋ መቁረጥ። ስለዚህ በዚህ ውስጥ ትላንትና በጸጸት ናቸው፣ ስለ ነገ ደግሞ በፍርሃት ነው ያሉት። ዋት ኢዝ ኔክስት? ምንድነው የሚቀጥለው? ጉድ አረገኝ ሲባል ሰምታችኋል? ሰው ላይ ተስፋ አድርጋችሁ አንዳንድ ሰዎች መጥተው እንዲሏችኋል፣ ጉድ አረገኝ፣ እከሌ እኮ ጉድ አረገኝ፣ አምኜው ሁሉን ነገር ለሱ ነግሬ እንደዚህ አድርጌ። ምን ማለት ነው? በዛ ሰው ሁሉ ነገር ተናደ፣ ጨለመ ማለት ነው። ልክ እንደዚህ አይነት ሲቹዌሽን ውስጥ ነበሩ እነኚህ ሰዎች። በጣም በሚገርማችሁ ሁኔታ አምላካዊ ምላሽ ግን ሲሰጣቸው እንመለከታለን። አምላካዊ ምላሽ ልክ ይህንን እንዴት ትዩት መሰላችሁ? በጣም ታማችሁ ትሄዳላችሁ ሆስፒታል፣ ዶክተሩን ታገኙታላችሁ። ምንድነው የሚሰማህ ይላችኋል፣ ያያችኋል፣ በሽታችሁን ይመረምርና ቀጥታ ለበሽታችሁ ይሄ ነው የሚያስፈልጋችሁ ብሎ ፕሪስክሪፕሽን ይጽፋል። ፕሪስክሪፕሽን ሲጽፍላችሁ መድኃኒት ቤት እንሄድና መድኃኒቱን እንገዛለን፣ እንጠቀማለን። ያ ሲሪየስ እንደሆነ ስለምናውቅ ያንን እዚህ ቦታ ላይ ምዕራፍ 14 ፕሪስክሪፕሽን ነው የሰጣቸው። የሚገርማችሁ ነገር በቀጣይ ህይወታቸው መረጋጋት ችለው ቀጣዩን የእግዚአብሔር ሚሽን እንዴት መፈጸም እንዳለባቸው ለትውልድ እኛንም ጭምር በእውነት እንደኔ እያነበብኩኝ ይህንን ነገር እያጠናሁኝ አንዴ እያቆምኩኝ እየተንበረከኩኝ እንደገና ደግሞ እግዚአብሔርን እያመሰገንኩኝ ነው። በጣም በደስታ በብዙ ደስታ ነበር ይህንን ትምህርት ስዘጋጅ የነበረውና እንደው እንደኔ እንድትነኩ በእውነት በትልቅ ናፍቆት አለኝ። ቁጥር 1 እንደዚህ ይላል፣ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። አንዱ ፕሪስክሪፕሽን ትእዛዝ ማለት ነው። ምን ማለት ነው? በእኔ እመኑ። በቃ ያላችሁበት ሁኔታ አስጨናቂ ነው፣ በእኔ ይሁንባችሁ፣ እኔ አለሁ ብሎ እሱ አይናችንን፣ ልባችንን፣ ሁለንተናችንን በክርስቶስ ላይ እንድናደርግ ያደረገ ጥሪ ነው። የመጀመሪያው ከምንም በላይ ልብ በሉ፣ ሁሉን የሚችል አምላክ ነው። መስጠት ይችላል። ፍላጎታችሁ ለአንተ እንደዚህ ነው፣ ኦኬ ይሄን ያስፈልጋል፣ እንካ ይሄንን ተረጋጋ፣ እስከዛ ለአንተ ይሄ ነው። መሻታቸውና ፍላጎታቸውን መስጠት ይችላል። የሚሰጣቸው ነገር ግን ሲዝናል ነው፣ ወቅታዊ ነው፣ ይመጣል ይሄዳል። እሱ አይደለ ወሳኙ። የመረጋጋት ምንጭና ዋስትና በማ ላይ ነው ያለው? በእግዚአብሔር ላይ ነው ያለው ተባብለናል። ክርስትናን በአንድ ሐሳብ ግለጸው ካላችሁኝ ምንድነው ብያችኋለሁ? ክርስትና በእግዚአብሔር ላይ እርግጠኛ መሆን ብቻ ነው። በቃ አለቀ። የእግዚአብሔር እርግጠኝነት ነው ከክርስቶስ ጋር
ይዞ ነው የሚሄደው ማለት ነው እግዚአብሔር ቤተሰቦች። ስለዚህ የመጀመሪያው ባለፈው ሳምንት የተማርነው ይሄ ነው። ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ሁለተኛው ፕሪስክሪፕሽን ነው ዛሬ የምንማረው። እንደዚህ ይላል ቁጥር 1 ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ቦታ አዘጋጅላችሁ ዘንድ እሄዳለሁና ሄጄ ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተ ከኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ ይላል። አያችሁ፣ ኢየሱስ ስለ ቅርብ ሁኔታቸው ብቻ አይደለም፣ ስለ ቅርብ መረጋጋታቸው ብቻ አይደለም። ባለፈው ሳምንት የቅርብ መናወጥን ማረጋጋት ላይ ነው ትኩረት ያደረገው። አክቹዋሊ የሆነ መፍትሄን የሰጣቸው በእኔ ተረጋጉ፣ በእኔ እመኑ ነው። አሁን ደግሞ ከዘላለም አንጻር ነው የሚነግራቸው። ዘለቀታዊነት ያለው መረጋጋት የሚያመጣ ልዩነትን የሚፈጥር የተለዩ እንደሆኑ ጂሆቫ ጂያራ የሚያዘጋጅ አምላክ እንደሆነ ኃላፊነትን የተሞላበትን ንግግር ነው የሚነግራቸው። ሪስፖንሲቢሊቲ መውሰዱን ተመልከቱ። እዚህ ዛሬ የምንማርበት ሁኔታ ላይ ሁለት ነገሮችን አጉልተን ማየት አለብን። አንደኛው የክርስቶስ ኃላፊነት መውሰድ፣ ልክ የተዋወቁ ቀን፣ ልክ እነሱ ወደ ጌታ የመጡ ቀን፣ ሕይወታቸውን የሰጡት ቀን የነሱ ጉዳይ የነሱ መሆኑ ቀርቶ የማን ሆኗል ማለት ነው? የክርስቶስ ሆኗል። ስለዚህ ኃላፊነት አለበት ማለት ነው። ስለዚህ ዛሬን አይደለም ኃላፊነት የያዘው፣ ስለ ዛሬ ብቻ አይደለም፣ በምድር ላይ ስላላቸው ሕይወት ብቻ አይደለም፣ ከዘላለም አንጻር ነው የሚያወራቸው። ዘላለም የሚባል እሱ የመጣበት ኬዝ አለ። አምላክ ሰው የሆነበት የነሱን ልዩነት የሚያጎላበት ከሌላ ኦርዲነሪ ህዝብ የሚለይበት ማንነታቸው የሱ መሆናቸው ለሱ ገደንነት መምጣታቸው ከሱ ጋር መታረቃቸው ከሰማይ የመጣው ጌታ ሰማያዊ እንደሆኑ ሊያሳያቸው ሰማያዊ ስፍራ እንዳለ ምን ይላቸዋል? ይነግራቸዋል ማለት ነው። ስለዚህ ዘላለማዊ ጉዳዩን ያሳስባቸዋል። ኢየሱስ ልባቸው አይታወክ ብሎ ከነገረ በኋላ ስፍራ ላዘጋጀ እሄዳለሁ። ስለ መቼ? ስለ ነገ፣ ስለ ዘላለማቸው ዋስትና። ሁለተኛው እዚህ ቦታ ላይ የምንመለከተው የእግዚአብሔርን የክርስቶስን ርህራሄ፣ ፍቅር፣ የማያባራ ፍቅር። ምዕራፍ 13 ላይ የወደዳቸውን እስከ መጨረሻ ምን አላቸው ይላል? ወደዳቸው ይላል። ልብ በሉና ስሙኝ። እናት ማርገዝ በጀመረችበት ባወቀችበት ሰዓት ላይ ርህራሄና ፎከስ ይኖራታል። የመጀመሪያው ሪስፖንሲቢሊቲ ነው። እናትና አባት ምንድነው ልጁን ምናደርገው? ቤት ያስፈልገናል። ጾታው ምን አይነት ነው? ከጾታው አንጻር ቦታ፣ ቤት፣ ፕሪፓሬሽን ታይም አለ። አያችሁ፣ ልጁ ከመምጣቱ በፊት ባይ ዲፎልት እናት ኃላፊነት ስላለባት ለልጇ የሚያስፈልጋትን ከምግብ ጀምሮ ከመጠጥ ጀምሮ መጠንቀቅ ትጀምራለች። በሰለጠነ ጊዜ ነው ያለ ነው። ማንበብ ትጀምራለች። እንዴት ልጇን መጠበቅ፣ ጤነኛ ልጅ መውለድ እንዳለባት። ልጁ ይህን ነገር አያውቅም። የማን ሪስፖንሲቢሊቲ ነው? የእናትና የአባት ሪስፖንሲቢሊቲ ነው። ልክ ጌታ ይህንን ያለው ገና እርግጠኝነት ነው። ልብ በሉና ስሙ። ኢየሱስ ክርስቶስ ቦታ አዘጋጃለሁ ሲል ቦታ ውስጥ የሚገቡ ሰዎች እንዳሉ እርግጠኛ ነው። እዚህ ቦታ ላይ ዘላለም የሚባል ጉዳይ እርግጠኝነትን ያመለክታል። የሃይማኖት ዲስኩር አይደለም። አያቸው የእግዚአብሔር ቤተሰቦች፣ የሆኑ ሰዎች መጽናኛ አይደለም። ራሱ ባለቤቱ በእርግጠኝነት የሚመጣ ህዝብ እንዳላውቁ ያዳናቸውን እስከ ፍጻሜ እንደሚያድናቸው ስለሚያውቅ፣ ለምን የወደዳቸውን እስከ ፍጻሜ ምን አላቸው ነው የሚለው? ወደዳቸው። ስለዚህ የክርስትና ጉዳይ የኔና የእግዚአብሔር ጉዳይ፣ ያንቺና የእግዚአብሔር ጉዳይ ኮንትራት አይደለም። የምድር ኮንትራት አይደለም። ተሻጋሪ ነው፣ ዘላለማዊ ነው። ስለዚህ ሪስፖንሲቢሊቲ ያለው እግዚአብሔር ቦታ አለኝ። ኢየሱስ ጌታ ነው። ሃሌሉያ። ሌላ አለኝ። ስለዚህ ምን እያለ ነው ያለው? ልክ ቆሮንቶስ ምዕራፍ 2 ቆሮንቶስ 4ና 16 ሁለተኛ ቆሮንቶስ ይቅርታ ምዕራፍ 4 16-18 እንደዚህ ይላል። ስለዚህ ተስፋ አንቆርጥም። ውጫዊው ሰውነታችን እየጠፋ ቢሄድ እንኳን ውስጣዊ ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ስለዚህ ይኸውላችሁ ጭንቀት አለ፣ መከራ አለ፣
በዚህ በወደቀ ዓለም ላይ ነው ያሉት። ነገር ግን ወደር የሌለው ክብር አለ። ያን ክብር እየተዘጋጀ ነው። አያችሁ፣ ወደር የሌለው የማይመጣጠን አሁን ከምናልፍበት ሁኔታ ጋር በፍጹም የማይመጣጠን እግዚአብሔርን የሚያክል ልብ በሉ የሚሰራው ቦታ ያለበት ቤት የሚያዘጋጀው በሰዎች አይን ያልታሰበ በሰው ልብ የሌለ ማንንም ያክል እግዚአብሔር። ኢንጂነሩ ማን? እግዚአብሔር። መሐንዲሱ ማን ነው? እግዚአብሔር። የሚመጥነው ማንን ነው? እግዚአብሔርን የሚመጥን። አያችሁ እግዚአብሔር ቤተሰቦች፣ እናንተ ሀብታችሁን ማንነታችሁንና ዓላማችሁን የሚመጥን ቦታ ነው የምታዘጋጁት ለልጆቻችሁ። ልክ እንደዛ ነው። ስለዚህ ምን ይላል? ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ስለዚህ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና መከራው ማለት ነው፣ ጭንቀቱ ማለት ሁከቱ ማለት ነው ጊዜያዊ ነው። የማይታየው ግን ዘላለማዊ ነው። ስለዚህ መንግስተ ሰማይ የምር ነው ማለት ነው። መንግስተ ሰማይ የሃይማኖት ድስኩር አይደለም ማለት ነው። መንግስተ ሰማይ የእግዚአብሔር ቤተሰቦች ራሱ ባለቤቱ የተናገረው ጉዳይ ነው። ምኞት አይደለም፣ ኢሉዥን አይደለም። ባለቤቱ ራሱ ምን ብሏል? አዘጋጃለሁ። እርግጠኝነት እንመለከታለን። አዘጋጃለሁ። እውነት ነው። ባዶ ተስፋ አይደለም። የምንከተለው እምነት ባዶ ተስፋ የሞላበት እምነት አይደለም። አይነጻጸርም ካለው መከራ ጋር አይነጻጸርም። ካገኘነውም ካጣነውም ጋር ዘላለም አይነጻጸርም ወገኖቼ። ዘላለም በክርስቶስ ደም ነው የተከፈተው። ዘላለም የተገኘው ልጁ መስዋዕት በማድረግ ነው ያገኘው። አያችሁ፣ የሚያክለው እሱን ነው። ከረንሲው ሰማያዊ ነው፣ ምድራዊ አይደለም። አያችሁ የእግዚአብሔር ቤተሰቦች፣ ስለዚህ ስፍራ አዘጋጅላችኋለሁ ተመልሼ እመጣለሁ የሚሉት እንትኖች ንግግሮች በጣም የቅርብና የፍቅር ግንኙነትን የሚያመለክቱ ናቸው። ኃላፊነትን የያዙ ናቸው። የሚገርማችሁ ነገር ወደ ራሴ ወስዳችኋለሁ ይላል ኢየሱስ። ደቀ መዛሙርቱን ወደ መንግስተ ሰማይ መዋቅር አይደለም ይዟቸው መሄደው፣ ወደ መላእክትም አይደለም ይዟቸው ሄደው። አልቲሜት የክርስትና አልቲሜት ግቡ ቦታ መቀየር አይደለም፣ መላእክት ማየት አይደለም። የእግዚአብሔር ቤተሰቦች የክርስትና አልቲሜት ጎሉ ለዘላለም ታዳኙ ከኢየሱስ ክርስቶስ ጋር ምን ማለት ነው? መኖር ነው። ጥጉ ይሄ ነው። ክፍያው ይሄ ነው። ዋስትናው ይሄ ነው ወገኖቼ። የሆነ ቦታ ነበርን፣ ከዛ በኋላ እንሞታለን፣ ቦታ እንቀይራለን። ከዛ የሚያማምሩ እንደ ዋችታወር ስዕል አበባና አንበሳና ምናምን ሲጫወቱ ማለት ኢትስ ኦኬ። ጥጉ ማክሲመም ክፍያው ግን ከክርስቶስ ጋር መኖር ነው። ሃሌሉያ። መጥቼ ወስዳችኋለሁ፣ አትታወኩ። እመጣለሁ፣ እርግጠኛ ነው። ወስዳችኋለሁ፣ እርግጠኛ ነው። ወደማ ወደ ራሱ። ለምን? አብሬ ከናንተ ጋር እኔ ባለሁበት ቦታ ትኖራላችሁ። ጉዳዩ ምንድነው? የባልና ሚስት የሙሽራና የሙሽሮች ጉዳይ ነው። የእግዚአብሔር ቤተሰቦች እኛ የምንኖረው በቀድሞ ምጽአቱና በአሁኑ በሁለተኛው ምጽአቱ መካከል ነው የምንኖረው። ቀድሞ የተገለጠበት መምጣት አለ፣ አሁን የሚገለጥበት ተስፋ የምናደርገው መምጣት አለ። በዛ መካከል ነው የምንኖረው። ስለዚህ እግዚአብሔር አምላክ በዚህ መካከል ውስጥ የምንኖርበትን ነገር ደግሞ ሰጥቶናል። ጌታ ኢየሱስ ክርስቶስ የእግዚአብሔር ቤተሰቦች የሚናገረው እነሱ በሚያውቁት ካልቸር ነው። በዛ ዘመን መጥቼ ስፍራ አዘጋጃለሁ፣ መጥቼ ወስዳችኋለሁ ብሎ ሲናገር በዛ ዘመን ያለ የጋብቻን ባህል ምክንያት ያደረገ ነው። በዛ ዘመን ጋብቻ 3 ሂደቶች አሉት። የመጀመሪያው የመተጫጨት ጊዜ ነው። ሙሽራው
ወይም ያ ወንድ ወደ ሴቷ ይሄዳል ከቤተሰብ ጋር ቤተሰብ ለቤተሰብ ይተዋወቃል ያጫታል መተጫጨት ሲሪየስ ነው መፍረስ አይችልም ያለ ከባድ አንዳንድ ከባድ የሆኑ ምክንያቶች በስተቀር የጋብቻ ያህል ነው ግን አብረው አይኖሩም ይሄ መጀመሪያው ስቴፕ ነው ዋጋ ከፍሎ ነው የሚያጫት ዋጋ ከፍሎ ነው ሙሽሪትን የሚያጫት ኢየሱስ እየተናገረ ያለው በዚህ ፒክቸር ውስጥ ነው በሚያቆት እውነት ውስጥ ነው ሁለተኛው የፕሪፓሬሽን ታይም ነው ፕሪፓሬሽን ታይሙ ምንድነው ይሄድና ይሄ ሙሽራ ከዛ በኋላ ያገባል እጮኛ አለችው ይጠብቃል የሚገርማችሁ ነገር እሷ ታጭታለች የማንም አይደለችም ልቧ ሄዷል ከልጁ ጋር ስለዚህ እሷ ትጠብቃለች ቀን ተቀጥሮላታል መቼ እንደሆነ አታውቀውም ግን ይመጣል ግን ነገ አብራው ለዘላለም የምትኖረው መጥቶ የሚወስዳት ሙሽራ አለ ያ የዝግጅት ጊዜ ነው የሱ የዝግጅት ጊዜ ምንድነው ስትሉ እናትና አባቱ ቤት ውስጥ እልፍኝ ይሰራል ሙሽሪት ልትመጣ ነው ሊኖሩ ነው መዘጋጀት አለበት ስለዚህ እልፍኝ ይሰራል ከዛ በኋላ የሷ ደግሞ እዚህ ምን ትደረጋለች በስነ ስርዓት ራሷን ጠብቃ ነገ ታጭታለች የሌላ ሰው ናት ማንም አይነካትም ማንም አይደርስባትም ማንም አይመኛትም ለምን ኦሬዲ በዛ ሰው ልብ ውስጥ ታስራለች እሱ ደግሞ በሷ ልብ ውስጥ ታስሯል ስለዚህ ምንድነው ፕሪፓሬሽን ታይሙ ሲያበቃ አባትየው በል አሁን አልቋል ተነስተህ ሂድ ብሎ አንድ አመት ካለፈው በኋላ ድንገት ተነስቶ ይሄዳል በውታና በእልልታ ይዟት ሊመጣ ያ ጋፕ አለ ሙሽራው በሚመጣበትና በሚወስዳት በጮኝነትና በጋብቻ መካከል ያ ኢንተርቫል የፕሪፓሬሽን ታይም ነው የመዋቢያ ጊዜ ነው ዛሬ በዚህ ኢንተርቫል ውስጥ ነን ያለ ነው የመጀመሪያው ክርስቶስ ሙሽራው መጣ ዋጋ ከፈለ ደሙን አፈሰሰ እያንዳንዳችንን እንደ ግለሰብ እንደ ቤተ ክርስቲያን አጨን ቤተ ክርስቲያን የሱ ጮኛ ናት ሰርግ አዘጋጅቷል አለዛ በዚህ መካከል ኢንተርቫል ውስጥ የጸጋ ዘመን ይባላል ይሄ የጸጋ ዘመን የምንኖርበትን አቅም የተቀበልንበት የመዋቢያ ጊዜ ነው ሙሽራው ሙሽሪቷ ሙሽራው ሲመጣ ቁመና የሚመጥን ቁመና የምትሰራበት ጊዜ ነው ትዋባለች ሜካፕ ትደረጋለች አያችሁ ዝግጅት ነው ልቧ ተይዟል ሌላ የለም ወደ ግራ ወደ ቀኝ አትልም አያችሁ እግዚአብሔር ቤተሰቦች ስለዚህ ኢየሱስ ክርስቶስ እየነገረ ያለው ለነሱ በዚህ አይነት ሁኔታ ነው መጣለው ሲል ይመጣል እርግጠኝነት አለ ካልቸራቸው ምን ብለዋል ያውቃሉ ተመልከቱ ሲመጣ በእልልታ በክብር ከደመና ጋር ከመላእክቱ ጋር ይመጣል እና የሚገርማችሁ ነገር በዚህ መተጫጨት ጊዜ ውስጥ እሷ ትሰራለች በምንድነው የምትሰራው ባለው ካልቸር ባህል ለምን ውበቷ እንዲወጣ ሙሽራውን ለማስደሰት አንደኛ ለመሆን ሲመጣ የምታምርን ሴት ይዞ ለመሄድ ያው በዘመኑም ዛሬም እንደዚሁ ነው የምንሆነው አይደለም ብዙ ጊዜ እኮ በጣም የሚፈጅብን ጊዜ ፕሪፓሬሽን ታይም አመታን ቆይም እንጂ ሙሽራ ምን ያህል ለማማር አንደኛ ለመሆን የሚወጣው ወጪ ገንዘብ በጣም ብዙ ነው ዘመኑም ያስተምረናል የእግዚአብሔር ቤተሰቦች ስለዚህ የመዘጋጀቱ ጊዜ ይሄ ነው ይዘጋጃል ሙሽራው ይመጣል ልክ በዚህ አይነት ምልክት ነው የሚነግራቸው ይሄንን ኮንሰፕት ሲነግራቸው ያቃሉ ምን እንደሆነ የእግዚአብሔር ቤተሰቦች እርግጠኝነት አለ እዚህ ውስጥ ኮንፊደንት የፍቅር ግንኙነት አለ አንድ ወንድና አንድ ሴት ተጫጭተው ሰርጋቸውን ይጠብቃሉ ሙሽራ ናቸው በዚህ መንፈስ ነው ቤተክርስቲያን ራሷን መጠበቅና ማየት ያለባት የእግዚአብሔር ቤተሰቦች ቅድም ለመናገር እንደሞከርኩት እኛ ያለነው በመጀመሪያው መገለጥ በመጀመሪያው መምጣትና በሁለተኛው መገለጥ በሁለተኛው መምጣት
መካከል ውስጥ ነን ያለነው። የሚገርማችሁን ሰዓት ይሄ ሰዓት ምንድነው ለቤተ ክርስቲያን ስትሉ ፕሪፓሬሽን ታይም ነው። የመዋቢያ ክርስቶስን የሚመስል ሕይወት መንፈስ ቅዱስ መጥቶ በእኛ ላይ ይሰራል። ስብከቶቻችን፣ መዝሙሮቻችን፣ ሕይወቶቻችን የምናጠነጥነው በሙሉ ምንድነው? ቤተ ክርስቲያኗ ውበት ኖሯት ክርስቶስን የሚመጥን ማንነት ምን እንድትል ነው? እንድትፈጥር ነው። ቁመና እንዲኖራን ነው። መጥቶ ሲወስዳት ጨምዳዳ ሴት አይፈልግም። ቆሻሻ ሴት አይፈልግም። አጥቷት የሄደው በደሙ አጥቧት ነው። ደሙ ንጹህ አርጓታል። የሚመጥናትን ደግሞ ሊሰራት የሚችለውን ጸጋ ደግሞ ሰጥቷታል። ልብ በሉና ስሙ። የመጀመሪያው መምጣት ጸጋኔ የሰጠው ጸጋኔ ያመጣው። ለምን? የምንኖርበት ቦታ በጸጋ ስለሚኖር፣ በጸጋ ስለሚኖር። ያለ ጸጋ የሚኖርበት ምድር ላይ አይደለንም ያለ ነው። ጸጋ የእግዚአብሔር ሞገስ ነው። ጸጋ የእግዚአብሔር ኃይል ነው። የመኖር አቅም ነው። ፕሪፔር የሚያደርገን የሚያዘጋጀን ጸጋው ነው። ለማ? ለሙሽራው። ሙሽራው ይመጣል። ማን ነው የሚያዘጋጀው? ቤተ ክርስቲያንን መንፈስ ቅዱስ ከአገልጋዮች ጋር በመሆን። ስለዚህ እግዚአብሔርን ቃል ስናነብ እየተዘጋጀን ነው። ስንጸልይ እየተዘጋጀን ነው። መንፈስ ቅዱስ ፒውሪፋይ እያደረገን ነው። እየቀረጸን ነው። ሞድ እያደረገን ነው። የሚመጥን ሕይወትን እግዚአብሔር በእኛ ውስጥ እየሰራ ነው ያለው። ለምን? ሙሽራ ይመጣል። መምጣቱ እርግጠኛ ነው። ተስፋ አለ። ተስፋ እንደሌላቸው ልጆች አትዘኑ ብሎ የሚናገርበት ምክንያት የእግዚአብሔር ቤተሰቦች ያ ነው። የእግዚአብሔር ቤተሰቦች ይህ ጸጋ የተባረከውን ተስፋ የምንጠብቅበት አንዱ ነው። ክርስቶስ እንደሚመጣ የምናቅበት እውነት ጸጋው እንድንዘጋጅ ያደርገናል። ጸጋው እንድንናፍቅ ያደርገናል። ቲቶ ምዕራፍ 2:13 ላይ የእግዚአብሔር ጸጋ ኃጢአትን የሚያድን የእግዚአብሔር ጸጋ ተገለጠ ይላል። ቁጥር 13 ላይ እንዲህ ይላል፣ ይህም የተባረከ ተስፋችንን የሆነውን የታላቁን የአምላካችንን ያዳኛችንን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው። ጸጋው ምንድነው የሚያደርገን? አምላካችንን አዳኛችንን ክብሩን እንድንጠባበቅ ያደርገናል። አይናችንን ወደ ሰማይ እንድናደርግ። ስለዚህ አምላካዊ ምላሽ ምንድነው? ለታወኩ ለተጨነቁ ሰዎች ሰማያዊ ተስፋ አለ። ተራ አይደላችሁም ወገኖቼ። ጳውሎስ ለዚህ ነው በምድር ላይ ተስፋችን በምድር ላይ ከሆነ ከሰው ሁሉ በላይ ምኖች ነን አለ? ምስኪኖች ነን አለ። ምስኪኖች ነን እኛ። ተስፋችን እዚህ አይደለም አለ። አገራችን እዚህ አይደለም አለ። ሌላ የሚመጣ በሰማይ ነው አለ። የሚመጣ ጌታ አለ። እሱንም ምን እንላለን አለ? እንጠባበቃለን አለ። ወገኖቼ ይሄ ጸጋ ተስፋን እንድንጠባበቅ ይረዳናል። ይሄ ጸጋ ምን ያዘጋጀናል? ለማ? ለክርስቶስ ለሙሽራው። ሙሽራው ይመጣል። ኃላፊነት ወስዷል። አዘጋጅቶልናል የእግዚአብሔር ቤተሰቦች። ስለዚህ ይህን ነው ማየት ያለብን። የሁለተኛው ተስፋ የጸጋ አይደለም። ለምን? ልብ በሉ። የመጀመሪያው ጸጋ ለመኖር የሚጠቅም ነው፣ ለማዘጋጀት የሚጠቅም ነው። የሁለተኛው ተስፋ፣ የሁለተኛው አመጣጥ፣ የሁለተኛው መገለጥ የክብር መገለጥ ነው። አኮምፕሊሽድ የምናደርግበት የክብር መገለጥ ነው። ጸጋው ለምድር መኖሪያ ነው። ክብሩ ለሰማይ መኖሪያ ነው። ያንን አትሞስፌር ያንን ሕይወት የምንለማመደው በክርስቶስ ክብር ውስጥ ሆነን ነው። ስጋና ደም የእግዚአብሔርን መንግስት መውረስ አይችልም። እንቀየራለን። የተዋረደው ማንነታችን የከበረ ማንነትን ይለብሳል። እዛ ፊት ለፊት የማየት አቅም ይኖረናል። ማንነታችን ይለወጣል። የሚመጥን ፐርሰናሊቲ ውስጥ እንገባለን። ስብዕና ውስጥ እንገባለን። ኢየሱስን የማየት ፊት ለፊት የማናገር ከመላእክቶች ጋር የመገናኘት እርስ በርስ የመገናኘት ምን ይኖረናል ማለት ነው? ዋስትና። ያ ምንድነው? ይዞት የሚመጣው ክብር። ኢየሱስ ያድናል። የጸጋ መገለጥ አለ። መኖሪያችን ነው። እየኖርን ነው በጸጋ። የክብር መገለጥ አለ። ወደፊት የምንኖርበት የእግዚአብሔር ክብር ነው። ኢየሱስ ጌታ። በዚህ ክብር ውስጥ የክርስቶስ ፊት ለፊት የማየት ተስፋ አለ። በዚህ ክብር መምጫ ውስጥ ወገኖቼ ኢየሱስ ሲመጣ ሙሉ ቤዛነትን መቀበል አለ።
በዚህ ክብር ውስጥ የኃጢአት መደምደሚያ ማለቂያ መጨረሻ ይሆናል። በዚህ ክብር ውስጥ የትንሣኤን ክብር የሚበሰብሰው የማይበሰብሰውን የሚለብስበት ታይም ይሆናል። ኢየሱስ ያድናል። ሃሌሉያ ሃሌሉያ። ተስፋ አለ ወገኖቼ። ኢየሱስ ይመጣል። ይሄ ዘመን ያበቃል። ይሄ ችግር ያበቃል። ይሄ እንባ ያበቃል። እኛ ሌላ ተስፋ አለን። ለዘላለም የምንኖርበት መኖሪያ አለን። እኛ የሚመጣ ጌታ አለን። እኛ ከምድር አይደለንም። የእግዚአብሔር ቤተሰቦች፣ የሚመጣ አፍቃሪያችን፣ ወዳጃችን የሆነ ኢየሱስ ክርስቶስ አለ። ለዚህ ጌታ እልልታና ጭብጨባ። ሃሌሉያ ሃሌሉያ። የመንግስተ ሰማይ መቼም በዚህ ዘመን ኢየሱስ ይመጣል ብሎ መንግስተ ሰማይን መስበክ በጣም አደጋ የሆነበት ዘመን ነው። በእውነት ነው የምላችሁ። ለምን እንደሆነ ታውቃላችሁ? በ12 ቁጥር ሚስማር ነገራችንን ሁሉ ዙ ቸክለን ውድድር ውስጥ ነን ያለን። በጣም ከባድ ቤተክርስቲያን መንቃት ያለባት ሰዓት። የእግዚአብሔር ቤተሰቦች ይሄ ተስፋ ዓለማዮች የላቸው፣ ሚሊዮነሮች የላቸው፣ እነ ኤለን ማስክ የላቸው። ትሪሊየንስ ገብቶ የለ ሰሞኑን አይደለም፣ ወረቀት ነው። አንድ ቀን ያበቃል። ይህንን የምነግራችሁ በእግዚአብሔር ምስባክ ላይ ሆኜ ነው። ሁሉ ኃላፊ ነው። ትላንት አልነበረም፣ ዛሬ ይኖራል። ዘላለም የምንኮራበትና የደስታችን ሱፕሪም ጆያችን ያለው በማን እጅ ነው ያለው? በኢየሱስ እጅ ነው ያለው። ሱፕሪም የሆነ ጆያችን። ሃሌሉያ። ቀና ብለን የምንሄድበት። ሰይጣን ገንዘባችንን አይፈራም። ሰይጣን ስማችንን አይፈራም። ዘራችንን አይፈራም። አንድ አለ ሞቶ የተነሳልን። ሃሌሉያ። ሁሌ አብሮን ወክ የሚያደርግ ሃሌሉያ ሃሌሉያ። በተኛንበት አለ፣ በምንነዳበት አለ፣ ታች ሸለቆ ስንገባለ፣ ተራራው ስንገባለ፣ ቤታችን ቤተሰቦቻችን በሌሉበት እሱ አለ። ሌሊት አለ፣ በተኛንበት ምንም በማናቅበት ሰዓት ላይ አለ። በነጋም ሰዓት ላይ ራሳችንንም ስንጠብቅ አለ። ያዋጣናል፣ ያዛልቀናል። ሃሌሉያ። ኢየሱስ ይመጣል። ልባችሁ አይታወክ፣ ስፍራ አዘጋጃለሁ። ልባችሁ አይታወክ፣ መጥቼ ወስዳችኋለሁ። ልባችሁ አይታወክ፣ እኔ ዘንድ ዋስትና አላችሁ። ልባችሁ አይታወክ፣ የእኔና የእናንተ ጉዳይ ኮንትራት አይደለም፣ ዘላለማዊ ነው። አድርሼ እመልሳችሁ አይደለም፣ ዘላለምን ላወርስ ነው አለ። ለዚህ ጌታ ሃሌሉያ ሃሌሉያ ሃሌሉያ። በጌታ የሆኑ ወንድሞቻችንን አንድ ቀን እናያቸዋለን። ያጣነው ቤተሰቦቻችንን ፊት ለፊት እናያቸዋለን። ተውበው በክብር እናያቸዋለን። ከኢየሱስ ጋር ሆነው እናያቸዋለን። አልጠፉም ወገኖቼ፣ አሉ ለዘላለም አሉ። ጌታቸው ጋር አሉ፣ እየዘመሩ አሉ፣ እያመለኩ። ያ ነው ተስፋችን። የእግዚአብሔር ቤተሰቦች፣ የቀድሞ ክርስቲያኖች በጣም በሚገርም ሁኔታ መቼ ነው ተቃጥዬ፣ መቼ ነው ለአንበሳ ተሰጥቼ ምሞተው ብሎ ይናፍቃሉ። መቼ ነው በዘይት ተቀቅዬ እኔ ወጉ የሚደርሰኝ ይላሉ። መቼ ይሆን እኔ እንደነ ጴጥሮስ ተዘግዝቄ እንዴት ሆኜ ነው ለጌታ የምሞተው ብሎ ይጨነቃሉ። ከኛ ጋር የረሃብና የጥጋብ ያህል ልዩነት አለው። እግዚአብሔር ቤተሰቦች፣ በአንድ ወቅት ላይ ማየት ማትችል ሴት ባል አገባች። ባሏን በመዳሰስና በድምጽ ከሌሎች ትብብሮች ጋር ነው የወደደችው። እየኖሩ አለ። ነገር ግን በጊዜው እዛ ቦታ ላይ የሄዱ ሰዎች፣ ሕክምና የሚሰጡ ሰዎች ከዚህ አገር ሄዱ እና አይኗ ተስፋ እንዳላት ተነገራት እና በሚገርም ሁኔታ እሷ እንደምታይ ተስፋ ይዛ ቀጠሮ ይዛ አይኗ እንደሚሰራላት ቀጠሮ ይዛ ጉዳዩ ቀጠሮ መጠበቅ ሆነ። በዛ ሰዓት ግን ሰርፕራይዝ ለማድረግ እሱ ባሏና ቤተሰቦቿ አዲስ ቤት ገዙና ጠበቁ። ቀጥታ ከሆስፒታል ስትመጣ
ነገሯ ተሻሽሎ ተለውጦ እምነት ነበራቸው። ቤት ገዙና ጠበቁ። በጣም አሪፍ ቤት፣ ሊያስደስታት የሚችል ቤት። የሚገርማችሁ ነገር ሆነ። ሄዱ፣ ገፈፉላት፣ እያየች መጣት። በጣም ተደነቁ። ቤተሰቡ ፓርቲ ደግሶ በጣም ሰለብሬት ለማድረግ ውጭው አማረ፣ ግቢው አማረ፣ ውስጡ አማረ ቤት ተጠበቀው። ከዛ በኋላ መጣች። ይኸውልሽ አንቺ የምትኖሪበት አዲሱ ቤት ባልሽ ያዘጋጀው ነው አሏት። ምንም አልመሰላትም። እያየች ወጣች። ቤቱ ይሄ ነው፣ ይሄ ያለው ብላ ማለት ጀመረች። ከዛ ቤቱ ውስጥ እያነገሯት እያለ ባሏ ቀጥታ ወደሷ መጣ። አይኗ ትኩረቷ ወደሷ ሆነ። ምን ሆነሻል? አልተደሰትሽም ወይ አሏት። በኋላ ሲጠይቋት ወገኖቼ አሏት፣ እኔ በጣም ጥሩ ነው ያደረጋችሁልኝ፣ አመሰግናለሁ። ካስገባችሁት ዕቃ ይልቅ ከግቢው ከገዛችሁበት ቤት ይልቅ ሁልጊዜ ድምፁን የምሰማ የሚያፈቅረኝ ባሌ ዛሬ የማይበት ቀን ነው። አይኔን ለሱ ብቻ ነው ማደርገው። ሁልጊዜ ሰማዋለሁ። አሁን ግን አየሁት ምን እንደሚመስል። እዳስሰዋለሁ አላየውም፣ ሰማዋለሁ አላየውም። ዛሬ ግን አይኔ ተከፍቷል። አይኔ ስለዳነ ትኩረቴ ላይ ነው አለች፣ ባሌ ላይ ነው አለች። ያ ወገኖቼ በድምጽ ብቻ የምንሰማው አለው የሚለውን ጌታ አንድ ቀን በውበቱ፣ አንድ ቀን በግርማው መንግስተ ሰማይን አናይም ወገኖቼ። ያለውን ክብር ሁሉ አናይም። ክብራችን አይናችን ኢየሱስ ላይ ይሆናል። እሱ ውበታችን ነው። እሱ መደምደሚያችን ነው። መንግስተ ሰማይ ያሳየ ያደረገው የታረደው በግ በክብር በምናይበት ሰዓት ነው። አይናችን አይነቀልም። ሁሌም ከኛ ጋር ያለ፣ ሁሌም የሚወደን፣ ሁሌም የሚያዝንልን፣ አብሮን ወገኖቼ ስንደክም የሚያበረታን፣ የማይፈርድብን፣ ሰው ሲለየን የማይለየን ጌታ፣ ድምፁን የምንሰማበት ጌታ አንድ ቀን አይኑን እናያለን። አንድ ቀን ግሎሪፋይ የሆነ ፊቱን እናያለን። በክብር የእግዚአብሔር ቤተሰቦች የመጀመሪያው የመጣው ኢየሱስ እንደ በግ ነው የመጣው። የመጨረሻ ኢየሱስ ሲመጣ እንደ አንበሳ ነው የሚመጣው። የነገስታት ንጉሥ ሆኖ ነው የሚመጣው። በመላእክት ታጅቦ ነው የሚመጣው። ግሎሪፋይ ሆኖ ነው የሚመጣው። በመጨረሻ ክብሩ ነው የሚመጣው። የእግዚአብሔር ቤተሰቦች ኢየሱስ ይህንን ነው የሚነግረን። በዚህ ተጽናኑ፣ ልባችሁ አይታወክ። እመጣለሁ፣ እወስዳችኋለሁ። የእግዚአብሔር ቤተሰቦች አንድ ቀን ክብር መቀየር ይመጣል። የሚመጥን ፐርሰናሊቲ ይዘን በፊቱ እንቆማለን። ይህንን የነገስታት ንጉሥ የጌቶች ጌታ ሰማይና ምድር ሊችለው የማይችለውን ያ ግዙፍ የሆነ ድምፁ እንደ ብዙ ውኆች የሆነ ከፊቱ የእሳት ፈሳሽ የሚወጣ የብረት ናስ የለበሰ የታጠቀውን ጌታ የሚያይበት አቅምኛ ይሄ ስጋና ደም ማየት አይችልም። ይሄንን ግን ወገኖቼ የሚቀየር የክብር ማንነት፣ ያ ክብር ምን እንደሆነ ታውቃላችሁ? መኖሪያችን ነው። ኮሙኒኬት የምናደርግበት ነው። ፊት ለፊት ኢየሱስን የምናይበት ነው። የሚመጠን ማንነት ነው። ሃሌሉያ! ይገባዋል። ይሄ ጌታ ይገባዋል። የነገስታት ንጉሥ ነው። የጌቶች ጌታን ይበልጣል። ላቅ ያለ ነው። እሱን እንጠብቀዋለን። እሱ ይቻላል። ሃሌሉያ! ዋው! እኛ ተስፋ አለን። የት ነው ያለሽ እህቴ? ተስፋ አለሽ። አሁን የሌለሽ አለሽ። ተስፋ አለሽ። ያበቃል። ይሄ ወገኖቼ ያበቃል። እጃችን ላይ ያለው ነገር ያበቃል። እቺ ዓለም ያበቃል። ዓለምና ውበቷ ወገኖቼ ያለው ነገር አስገራሚ አስደናቂ ነገሮች ማብቂያ አለው። እቺ ዓለም ገደብ አላት። ችግሩ ገደብ አለው። መከራው ገደብ አለው። ገደብ የሌለው ህይወት አለን። ገደብ የሌለው ሴሌብሬሽን አለን። እዛ ብርና ወርቅ እንረግጣለን። መጀመሪያ ግን አይናችን ኢየሱስን ነው የሚያየው። ከሱ ከረካን በኋላ ወርቁን ስናየው ፕሮፐርሊ እንረግጠዋለን።
ከኢየሱስ በፊት ወርቅ አናይም። ከነ ኢየሱስ በፊት የተሰራለንን ቤት አናይም። አይናችን ናፍቆት አለ። መንፈሳችን ልባችን ውስጥ የፍቅር ናፍቆት አለ። እንወደዋለን፣ እናፈቅረዋለን። የማይጠገብ ፊቱን ለዘላለም እያየን እንኖራለን። ሃሌሉያ ሃሌሉያ። ዛሬ ያላችሁበት ሁኔታ አለ። ተስፋ እንደሌለው ሰው አትዘኑ። የተበለጣችሁ የሚመስላችሁ ተስፋ እንደሌለው ሰው የቀረም የሚመስላችሁ ተስፋ እንደሌለው ሰው እንዳት። ይሄ ሃይማኖታዊ ዲስኩር አይደለም። ይሄ መጽሐፍ ቅዱሳዊ እውነት ነው። ባዶ መጽናናት አይደለም። ክርስቲያን በዚህ ልብህ ቀና ካላለ መናገር ካልቻል ምንድነው የሚያሳርፍሽና ምንድነው ወገኖቼ? ምንም ዋስትና የለም። ባለፈው ሳምንት እንደነገርኳችሁ በሕያው እግዚአብሔር ፊት ነው የምነግራችሁ። በእውነት ትላንት ያልነበራቸው ሰዎች ዛሬ ያላቸው፣ ዛሬ ያላቸው ሰዎች ነገ አይኖራቸው። እኛ ግን እነኛ በፈረሳቸው እነኚህ በሰረገላቸው ይታመናሉ። እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። ስሙኝ ስሙኝ፣ ይሄ ብቻ አይደለም። ምን እንደሚል ታውቃላችሁ? እነሱ ወደቁ፣ ተሰነካክለው ወደቁ ይላል። እኛ ግን ጸንተን ቆመን ተስፋ አለን፣ ተስፋ አለ። እግዚአብሔር አምላክ ዘመናችሁን ይባርክ። ጌታ ይባረክ። ለዚህ ጌታ ልባቸው ለታወኩ ሰዎች ተስፋ አላችሁ። ሰማያዊውን ተስፋ እንዲያስታውሱ ይነግራችኋል። የዛሬው ፕሪስክሪፕሽን ተስፋ አለ፣ ይሄ ዓለም ያበቃል፣ ዘላለማዊ መኖሪያ አለ የሚል ነው። እሱን በእምነት በሚባለው ውሃ ጠጡና ቀና ብላችሁ ሄዱ። የለም ሲልህ አለኝ፣ የለሽም ብቻሽን ነኝ ሲልህ አለ አብሮኝ። ይሄ ነገር እኮ የለም ኖ ኖ ኖ ኖ የሚበልጥ አለኝ። የዘላለም መኖሪያ አለኝ። ምድራዊ አይደለም ተስፋዬ። እኔ ሀገሬ በሰማይ ነው። አምላኬ ይመጣል ይወስደኛል።